እና እኔ እናንተ የተታረቅነው እኔ ችግር ደርሶብኝ አይደለም፣ ወይንም ደግሞ እኔ ወይ ቦይፍሬንድ ምናምን ሳይሆን ከዛ በፊት እኔ እናንተ ያስታረቁን ልጆቼ ነው ጆን ዳንኤል እና ያው አንተ በልበል ብለኸው እስር ቤት የገባው ጆን ዳንኤል ነው። እንዲሁም ደግሞ ጃኒ ናቸው እኔ እናንተ ያስታረቁን። ምክንያቱም ስለማከብራቸውና ስለምወዳቸው እነሱ ማሚ መታረቅ አለባችሁ ሲሉ አስታረቁን። ተታረቅን እናንተ። ከተታረቅን በኋላ ጋይስ ነው ወደ ዩቱብ ከተታረቅን በኋላ ቻርጅ አለ። ከተታረቅን በኋላ ይሰማል። ቻርጅ አለቀ። ከተታረቅን በኋላ እኔ እናንተ ያው ፊሶን ሰላም ማውራት ጀመርን። ሃይ መባባል ጀመርን። ሃይ በቃ ከዛ በኋላ እንደማንኛውም ከአንተ ጋር በተታረቅኩኝ ከስንት ወር በኋላ አጋጣሚ እኔ ጓደኛ ያስኩኝ ማለት ነው። ጓደኛ ሲይዝ የመጀመሪያውንም እንደማንኛውም ሰው ኮንግራጁሌሽን ማለት ስትችል የእሱን ዶክሜንት በማምጣት አንተና አንድ እስስ እንዲሁም ደግሞ እዚሁ ላይ ያለችው ድንቂት ሆናችሁ ያለፈው ህይወቱ ያለፈው እንደማንኛውም ሰው ከማንኛውም ሴት ጋር እኔ ልንገርህ እሱ ጋር የምንጣላባቸው የራሱ ችግር አለ። እኔ ደግሞ መውቀስ ካለብኝ እኔ ነኝ መውቀስ ያለብኝ፣ ማድረግ ያለብኝ ነገር ደግሞ እኔ ነኝ የማደርገው። ከእሱ ጋር በምንጣላበት ሰዓት ሳይሆን አንተ የመጣኸው እኔ እና እሱ ብለን ገና ከመጀመራችን ጀምሮ ስላለፈው ህይወቱ እሱ ያሳለፈው ህይወት ዶክሜንት በማምጣትና በመተባበር ሆናችሁ እናንተ የራሳችሁን የሆነ ሮል ተጫውታችኋል። አንተ ነህ ለመጀመሪያ ጊዜ ባለፈው ህይወት ውስጥ አምጥተህ ፎቶ ለጠፈ በቁርባን ያገባው ጥሩ ባህሪ የለውም ምናምን ብለህ የመጀመሪያ ስሙን ካጠፋኸው አንዱ አንተ ነህ። የሰው ልጅ በወጣትነትም ሆነ ስቲል ነው ሁላችንም ጥፋት እናጠፋለን። እኔ ግን እሱን ሳገኘው ሲዘርፍ አይደለም ያገኘሁት፣ ወይ ሲሰርቅ አይደለም ያገኘሁት። እንደማንኛውም ሰው ሲሰራ ነው ያገኘሁት። ኦኬ ሰርቶ ነግሬሃለሁ። ተክዶ እዛ ችግር ላይ ያለን ያገኘው ብዬ አስረድቻለሁ። ዛሬም እለዋለሁ፣ ትላንትም እለዋለሁ። ምናልባት እሱ መጥፎ ስራ ላይ ሆነው የሚያውቁት ሰዎች ሊኖሩ ይችላሉ። ጥሩ ስራ ላይ ሆነው ግን ያንን መቀበል አልፈለጋችሁም እኔና እሱ ጋር ካለው ችግር አንጻር። ስለዚህ አንተ የመጀመሪያው ለዚህ ነገር ዋናው የእሱን ስም ለማጥፋትና የእሱን ማለት አንተ ከኔ ጋር ባለበት ችግር ማለት ችግር የለውም ምንም ማለት አይደለም። አንተና እኔ በጣም ችግር አለ፣ በአመለካከት ልዩነት አለ። እኔ ያንን አምንበታለሁ። አንተ ግን እኔ ልትጎዳኝ የፈለከው የመጀመሪያው ምንድነው? እሱን በመሳደብ ነው። እኔ ችግር የለብኝ። እኔ እሱን ሰደብከው እኔንም ሰደብከኝ፣ ምክንያቱ እኔ ነኝ። እኔ ጋር ባይመጣ ኖሮ አይሰደብም ነበር። ያንን ደግሞ ቢያውቀው የሚመጣ አይመስለኝም ነበር በነገራችን ላይ። ከዛ በኋላ ግን ሁሉን ነገር ካደረግክ በኋላ ከተሳደብክ በኋላ እኔንም ተሰደብከኝ በኋላ እኔ እና እሱ በራሳችን ችግር እናንተ ስላላችሁት አውጥቼ አልጣልኩትም፣ እናንተ ስላላችሁትም አላቀፍኩትም። ገባችሁ? እናንተ ባመጣችሁ ችግር ግን እናንተ በፈጠራችሁ ችግር ግን እኔ ጂጂ ይሰማል ይሰማል። እስኪ አንዴ ነገር ላይክ አርጉ፣ ላይክ እና ሼር አርጉ እና እንደሚሰማና እንደማይሰማ ነገር ይሰማል። ኦኬ አንተና እሱ አንተ ባመጣኸው ችግር ሳይሆን እኔና እሱ ጋራ ባለው የቤተሰብም ሆነ የግል ችግር እኔና እሱ ከተለያየን በኋላ እንደ ማንኛውም ሰው ተጣልተን። የሚገርምህ ደግሞ የመጣላት ዋናው ነገር መፋቀር። ኦኬ እንደ ማንኛውም ዝም ብሎ የሆነ ጋዴም የሆነ ነገር ቢሆን ኖሮ ጥሎ መሄድ ይችላል፣ ሌሎቹን ጥሎ እንደሄደ። ግን ሁለታችንም ጋራ የራሱ የሆነ ነገር ስላለ መለያየት እየተፋቀሩ መለያየት እንደሚቻል አንዱ ጋር ስላልገባ ብዙም ደግሞ እንዳንተና እንደ ሌሎች ቆስቋሾች ስለነበሩ እነዛ ነገሮች ላይ ትልቅ ሮል ተጫውተዋል። ገባ? እኔ በምችለው አቅም ታግሻለሁ፣ እሱም በምችለው አቅም ታግሷል። አምኤንደ ግን ጨርሰን የዛ ሰዓት ግን እና እባክህን እርዳኝ አላልክም። ራስህ አይምሮ ፈቅዶ ራስህ ጂጂ እንደዚህ አይነት ባህሪ የላትም፣ ለጂጂ እንደዚህ አይነት ወንድ አይገባም ስትል ራስህ ፈልገህ ነው። እኔ ግን ብዙ ነገር ነግሬሃለሁ፣ ባህሪውን ነገር አንዳንድ ነገሮችን ነግሬሃለሁ፣ የተገናኘንበትን ነግሬሃለሁ። ከዛ በተረፈ ግን ምንም ልነግረህ እኔ ፈቃደኛ አይደለም።
ምንም ነገር። ምክንያቱም የሌለ ነገር ደግሞ ልነግርህ አልችልም። ግን አሁንም ስቲል ነው እስከተወሰነ ጊዜ ቆመሃል። አሁን ደግሞ በቃ አለቀ። ይሄ ያንተ ባህሪ ነው። አንተና አንተነት የሚመስል ባህሪ ስለሆነ ወዴት ሄድክ? ወደዚችን ነው ሄድክ ማለት ነው። ምክንያቱም የኛ ቴማ አለቀ በቃ። አንተ የምትፈልገው ምንድነው? ቶፒክ ነው የምትፈልገው። ጂጂምቱን እኔ ልጅ የወለድካት እንኳን ልጅ ቶፒክ መሆን ካለባት ታረጋታለህ። ሆኔ በነገራችን ላይ እኔ ልጄን አልሰደብኩኝም። የዛሬ 15 ዓመት አንተ ያወጣህልኝ ስም ነው። እኔ ጂጂ ከአንተ ጋር አወራው ማለት ሁሉን ረሳው ማለት አይደለም። ኦኬ ከአንተ ጋር ተቀራረብኩ ማለት ሁሉንም ረሳው ማለት አይደለም። ግን እኔ በቀል አልወድም፣ አያስፈልገኝም። ምክንያቱም የሚበቀል እግዚአብሔር ስላለኝ ማለት ነው። ስለዚህ በተሰበረች ሰዓት ደርሼ አሩ ሲሪየስ ይዶን ነው ሚ ራስ እኮ ተናግረኸዋል። ጂጂ ማለት የማትሰበር ልጅ፣ ጂጂ ማለት እንዲህ ናት፣ ጂጂ ማለት እንዲህ ነው ብላል። እንኳንስ አንድ ሰው አይደለም እንደ ሀገር እኔ እናንተ ታውቀኛለህ። እኔ በጣም አንተ ሳትሆን ዘር ማንዘር ያውቀኛል፣ ሁሉም ያውቀኛል። ኦኬ ያውቀኛል። ስለዚህ ይኸውልህ አንተ ይቺ ልጅን መደገፍ ከፈለክ መብት ነው። ኦኬ ምክንያቱም የታወቀ ነው ያንተ ባህሪ። ዛሬ አንዷን ትደግፋለህ ነገር። እኔ ግን እንደዚህ አይነት ባህሪ የለኝ። እኔ አልነቅፍምም፣ ሰውንም አልደግፍም። ግን ቤታ እኔ አሁን ሰውን ዛሬ ሀይ ስላለኝ ወይ ነገ የሆነ ነገር ስላለኝ ምናምን ነገር አይደለም። እውነታው የቱ ጋር ነው? ምክንያቱም አንተ ቤታዬን በዚህ ራስህ ነው የመጣኸው። ደግሞ ሲጀመር እኔ እሑድ ዕለት ከጓደኞቼ ጋር ያለ መጣና ሰበናፕ እንደዚህ እያለችሽ ነው ስትለኝ፣ አትሊስት እዛ ጋራ አልፎ ላለ እየጠጣው ነው። አሁን ደግሞ ለምን እንደዚህ ትለኛለች ብዬ ተናግሬያለሁ። በቃ ደስባስ ግን ከታጠብኩኝ ካረፍኩኝ በኋላ ሳስበው እኔ አንድ ቀን ለሰው መልስ ሰጥቻታለሁ። ምክንያቱም እኔ አንተ አይደለሁም ከህፃናቶች ጋር አሉ። ምክንያቱም ሺሶ ያንግ ገባ በጣም ያንግ ልጅ ናት። እኛ ያጠፋነውን ጥፋት ህዝብ ይቅር ሲለን፣ እኛ ያጠፋነውን ጥፋት እግዚአብሔር ይቅር ሲለን፣ እኛ ያጠፋነውን ጥፋት ቤተሰብ አስተማሪ ይቅር ሲለን፣ እኔ ለእሷ ይቅር ማልልበት ምንም ነገር የለኝም። እንዲያውም ቤታዩ የዋህነቷ እኔ ክፋቱ አይደለም የሚታየው፣ የዋህነቷ ማለት እኔን በሷ ውስጥ ታያዋል። እኔን በሷ ውስጥ የማየው ምን እንደሆነ ታውቃለህ? እኔ ለህዝቤ ተቆርቁሬ በጣም መስዋዕት ከፍዬ ዛሬ እንደ ጫማ እንዳሮጌ ጫማ ስለተወረወርኩኝ የኔም ህይወት ነገ ወጣቶች ላይ እንዲሆን አልፈልግም። ገባ? እኔ አንድ ሰው ነኝ። እሷ ግን ለብዙ ህዝቦች ግን ቆማለች። ያቺ ማለት ጂጂ ናት። እውነቱን ንገረኝ ካልከኝ እኔ በግለሰብ ያስቀየምኩት እንዳንተ አይነት ሰዎች ሊኖሩ ይችላል። እንደ ህዝብ ግን የቆመችለት ደግሞ እኔ ባምንበትም ባላምንበትም የፖለቲካ አመለካከቷን አቋሟ ወደዋል። በቃ አቋም እንደ ሴት የመጣሁበትን ማህበረሰብ ልክ አንተ የመጣሁበትን ማህበረሰብ አትንኩ ብለን እንዳልከው በሙሉ እሷም የመጣሁበትን ማህበረሰብ አትንኩ ብላ እቺ ጀግና ሴት ስትናገር፣ ዛሬ ግን በዚህ ወጣት እኔ በሷ እድሜ አላልኩኝ። እኔ ያልኩትኝ መቼ ነው? ትንሽ ከፍ ካልኩ በኋላ ነገሮች እየባሱ ሲመጡ ምናምን። እቺ ልጅ ግን የአሜሪካን ላይፍ እውነቱን እንነጋገር ከተባለ ከአንተ ይልቅ እሷ ወጣት ናት፣ ከኔ ይልቅ እሷ ወጣት ናት። እንደ ሌሎቹ መዝለል፣ እንደ ሌሎቹ መጨፈር፣ እንደ ሌሎቹ ምናምን ስንት በእድሜ ከኛ እኩል ያሉ ሰዎች ሲወልዱ ቱርክ ሲሄዱ ሲሸቅሉ አከሌ ሂሮ እያሉ ሲለጥፉ፣ ይቺ ልጅ ግን ያንን አላለችም። ለህዝቧ ነው ድምጽ የሆነች። ስለዚህ እኔ ሬስፔክት አለኝ። ኦኬ እኔ ለእንደዚህ አይነት ወጣት ሴቶች ሬስፔክት አለ። ገብቷል? አንተ ደግሞ በፖለቲካው ምናምን አንድ ላይ ነው፣ አንድ ዘር ነው። ግን አዙራ አምጥተህ ኦሮሞ ናት ስትል በጣም ነው ያዘንኩብህ። ኦኬ ችግር የለም ብትሆንም ባትሆንም። እኔ ግን ይሄ የዘር እንትናችሁ ቆሻሻ፣ ይሄ የዘር ፖለቲካችሁ እኔ እንኳን ላለፍኩበት በጣም አዝኛለሁ። እውነቱን ንገረኝ ካልከኝ ቢያዋጣ ኖሮ አንድ አይነት አስተሳሰብ ያለን ሰዎች፣ አንድ አይነት ማንነት ያለን ሰዎች ልዩነታችንን አላየሁትም። በአስተሳሰብ ነው በዘር ነው ወይስ እየተጫረስን ያለ ነው? በአስተሳሰብ ነው ወይስ በዘር ነው እንዲህ እየሆንን ያለ ነው? ሳስበው ለካ አስተሳሰባችን ነው እያገዳደለን ያለው። ለካ አመለካከታችን ነው እያገዳደለን ያለው እንጂ ዘርማ ቢሆን ኖሮ እኮ ትላንትና አማራ ክልል ላይ ዛሬ ኦሮሚያ ክልል ላይ የአንድ ዘር ሆነው ለምን በዘራቸው አላሰቡም ነበር? ይህንን ቀን ለእኔ እረግመዋለሁ። መቼ ነው በዘር ፖለቲከኝነት ያሰብኩት የሚለውን ቀን እኔ በህይወቴ የምረግመው ቀን ነው። ምን ቀን ያንን ያሳሰረ ምን ቀን ነው እንደዚህ ሆንኩበት ብያልኩበት ቀን ገባ። ምክንያቱም የተረዳሁትና ያወቅኩት ነገር ሳለ የሰማሁት ነገር ስላለ
ሁላችንም የሆነ ነገር አድርገን ሄደን የምንደበቀው ዘራችን ላይ ነው። የሆነ ነገር ሲመጣብን ዘራችን ላይ ነው። የሆነ ነገር ማጥፋት ስንፈልግ ዘራችን ላይ ነው እና ስለዚህ ይህንን ነገር እኔ አልፈልገውም፣ መፈለግም አልችልም። ስለዚህ እኔ ለአንተ ማስተላለፍ የምፈልገው ነገር አንድና አንድ ታውቃለህ፣ የሆነ ሪስፔክት አለኝ ላንተ በጣም ውጥንና በጣም ትንሽ ብዙም ማለት ነው። በተረፈ ግን በዚሁ ብንቀጥል ደስ ይለኛል። በዚሁ በቃ አለቀ። እኔ እናንተ ነገር ሎንግ ታይም ፋስት 10 ዓመት እንትን ብሏል። እኔ አንተን ግን ላስቸግርህም ደግሞ እባክህ ተው ልልህ የምልህ ነገር ምንድን ነው? ፕሊስ እኩዮችን ፈልግ። በቃ እውነት ልንገርህ፣ ያንተ ቃላት የማይሸከሙ ወጣቶች አሉ። ገብቶሃል? እኔ ልሸከመው ይችላል። በአንተ እድሜ ያለ ነው ልንሸከመው ይችላል። የፈለገማችሁ ወልድ ብትሆን አንድ ሴት ወይም የፈለገማችሁ ወልድ አንድ ወንድ ከቤታ ንግግር ይልቅ ያንተን ቃል መሸከም ይከብዳል። አሁን እናንተ ቤታዮ ውይ ስድቧ እንደዚህ ሲሆን ውይ ስድቧ ምን ነው ከ8 ዓመት ከ9 ዓመት ከ5 ዓመት በፊት ያንተን ንግግርስ ለምን ዞር ብላ አታየው? ዋይ ለምንድን ነው ራሳችንን ጊዜና ቀን በጨመረ ቁጥር ራሳችንን እንደ ጨዋ እኔ ያጠፋሁትን ጥፋት አውቀዋለሁ። ለዚህ ነው እኔ ስናገር ብያለሁ። እኔ ስናገር እንዳንተ ልጅን ተውና ይሄ ውሸት ነው። አንተ ስትናገር እኮ ልጅና ቤተሰብን አይደለም እንደ ሀገር እኮ የሚያስጨርስ ነገር ነው የምታናገር። መች ትለያለህ? ፖለቲካን፣ ዘርን፣ ቤተሰብ አንተ ትለያለህ እንዴ? አንተ እኮ አንድ ዘርን እኮ ስትናገር እኮ እዛ ዘር ውስጥ እኮ ህጻናት የሚባል ነገር አለ። የምን ፕሪንሲፕል ነው እዚህ ጋር አምጥታችሁ ሊያንተይ አከሌንተይ ምናምን? ይሄ አማርኛ ለማይገባው ለጅሉ ህብረተሰብ ንገራው እንጂ አንተ እኮ ስትናገር እኮ የሆነ ዘርን እኮ ታርጌት ስታርግ እዛ ህጻናት እንዳለ ረስተኸዋል እንዴ? ኝበት አይደለም የታረቁት ገባ ወይ? እንትን ስል እንትን ብዬበት አይደለም። አንተን ሰዎች ሰደቡ፣ እኔን ረግመውኛል። አይገርምህም እንዴ? እኔም በጣም ነው የረገሙ፣ ግን ለእውነት ነው የምቆመው። ምክንያቱም አሁንም እነግርሃለሁ፣ አንተ ምንም አቅም የለም አከሌን የማስገደል አከሌን ምን ማለት ምናምን ነገር እንዲሁ ከፍ ስላልክ ነው አቅሙ ስለሌለ ስላወቅኩኝ ነው። ተውት እሱንና ወደ እውነታው እንሂድ ያልኩት ይለዳል ብቻ ማለት ነው። ምክንያቱም አንተ ራስን እንደዚህ ቆለል አድርገህ ብታይ ለእኔ ግን ምንም አይደለም፣ ምንም ስላልሆንክ ማለት ነው። እና ከተቻለ ባጭሩ ብናቆሙ አይ ምናምን ካልክ ደግሞ ምንም ችግር የለውም። የድሮዋ ጅጅም ትመጣለች፣ አንተም የድሮ ዱቄት ትመጣለህ። የምንሰራውን እንሰራለን፣ ብሩንም እናገኛለን፣ ጨዋታውም ይቀጥላል ማለት ነው። እኔ ግን ያ ፍላጎቱ የለኝም፣ አይመቸኝም። ምክንያቱም እኔ ትላንትና በነበርኩበት ድስት ላይ አይደለም የምታገኝም። እኔ ዛሬ በጣም ትልቅ ቦታ ነኝ ያለው። እኔ የምፈልገው ዛሬ ዶላር መስራት፣ ዛሬ ራሴን ቢልድ ማድረግ፣ ራሴን ደህና ቦታ ላይ ማስቀመጥ ነው። ምክንያቱም እኔ የሚያለቅስ ልጅ የለብኝም፣ የማሳድገው ልጅ የለኝ። እግዚአብሔር ይመስገን ልጆቼን በጣም መልካምና ትልቅ ቦታ አድርሻለሁ። ልጆቿን ስሰድብ ነበር ላልከው ደግሞ አንተ ማስረጃ አምጣ። ለአንተ ምክር ስድብ ከሆነ የለፋውባቸው ናቸው። እንዳንተ ቁጭ ብዬ ማለት ነው የሆነ ነገር እየጠጣው ሳይሆን 10 ምናምን ዓመት እንደዚህ ላቤን አንጠብጥቤ ጨለማ በረዶ ባለበት ላይ በእግሬ ሂጄ ነው ልጆቼን ያሳደግኩትኝ። ስለዚህ ልጅ የምፈልግበት ቦታ ሳትደርስ ልጆቿን ስትል እኔ ናቲን ነው የምናገረው። አሁንም ይሄ የውሸት ፋብሪካ መሆንን ማንም የሚያቅሰው ነው። ገባ? ማንም ነው የሚጠቀምብህ። እኔም የዛኔ በቃ ልጠቀምብህ አልፈለግኩም። ግን አንተ ስትመጣ አንተ በራስህ መጥተህ ከተናገርከው ምን አገባኝ? ገባ? ስትናገረው ግን እስቅብህ ነበረ በውስጤ በጣም ነበር የምስቅበት። ምክንያቱም በቃ ይሄ የውሸታም ወርልድ ስለሆነ ነው። ስለ እሱ እውነት አውቃ አይደለም፣ ስለ እኔም እውነት አውቃ አይደለም። ሁላችሁን ምስቅባችሁ ነው በአሰት የምትመሰክሩት በእውነት። ምክንያቱም ውስጤን እኔ ነኝ የማውቀው፣ እኔና እኔ የእሱን ባህሪ እኔ ነኝ የማውቀው እንጂ አንተ አይደለም። ባላደረገው ስትሰድበውም እሱ ጅል ስለሆነ ነው። ገባ? እኔ ግን እውነቱን ለሱ መሰክርለታለሁ። ምን አይነት ባህሪ እንዳለ፣ ምን አይነት ባህሪ እንደሌለ፣ ምን አይነት መጥፎነት እንደ የትናንትናው መጥፎነት እኮ ዛሬ እኮ ሊለወጥ ይችላል። ሁሌ ለሰው ልጅ እኔ ስቲል ነው ድረስ ልንገር አይደለም እንኳን ለሱ አይደለም ለአንተም ቻንስ ሰጥቻለሁ። ምን ያህል እንደነበርክ እኔ አውቀዋለሁ። ምን ያህል የምንወደው ሰው ላይ እንዴት እንዳሾፍክ አውቃለሁ። ግን አንተ ከማሾፍ ያለፈ ጉልበት የለም። ጉልበት ያላቸው ናቸው የነጠቁን ብዬ ስለማምን ቻንሱን ሰጥቻለሁ። ግን አንተ ዛሬ እኔን ለማወዳ እኔን ለመጣልና እኔን ለእንትን ለማለት ከሞከርክ እኔ ጂጂ ከፍ ብያለሁ። የምወርቅበት ምንም ነገር የለም። ይኸውልህ አንተ ዛሬ ምናልባት ጨንቆ ሊሆን ይችላል። እኔ ግን ምን ላድርግ? በብሬ የምልጅ ነኝ። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው።
እውነቱን ልንገርህ ካልኩኝ እችን የምታክል ችግር የሌለብኝ የፈለግኩትን ማድረግ ነው የምችል ሴት የፈለግኩትን። ምናልባት እንደ ጃፋር ሚስት ዘስካይ ብዬ እንትን ላይ ሮኬት ላይ ላልወጣ እችላለሁ ብዙ ብሬ ግን ከማንኛውም ኢትዮጵያ ያነሰ ህይወት እንደማልኖር ግን እነግርሃለሁ። በውጭበት ግን እኔ ያ ነገር አላፊ ነው። እኔ ያስደስተኛል አያስደስተኝ። እኔን የሚያስደስተኝ ምናልባት የሆነ ቦታ የሰው ሁላ ስሜት ይለያል። እኔ ጂጂ የሚያስደስተኝ ምን አይነት መሰለህ? ረጋ ያለ ነገር እታችን በጣም ያስደስተኛል። እታችን ላይፍ የሚያኑ በቃ የሆነ ቦታ ላይ ሽፓስ ማድረግ ምክንያቱም አላደግኩበትም እንደ ነጮቹ የሆነ ዘስካይ ላይ ምናምን ነገር አላደግኩበትም። ቴክኖሎጂው ላይ አሁን የመጣሁት ገና እኔ አፍሪካ ጀንገር ነው እና ኤኒዌይ ልልህ የምፈልገው በአጠቃላይ ምንድን ነው ብንከባበር ጥሩ ነው። አሁንም ደግመ አንቺ ልጆችሽን ያዋረድሽው ካልከኝ እኔ ልጆቼን አላዋረድኩም። አንተ የሰጠኝ ስም ነው። ልጄን ግን አሁንም እቆጣታለሁ። ምክንያቱም ለፍቼ ስላሳደግኳት ለፍቼ በአፍሪካ ኑሮ ስላሳደግኳት እንደ እናት ብቻዬን ተሰድጄ ስለመጣሁ እንደ እናት ብዙ ነገር ስላየሁባት እንዳንተ የሆነች ከአንድ ነጭ ወልጄ ያልሆነ ቦታ አይደለም እኔ ልጄን ያሳደግኩ። የሳምሪ ህይወት ላይ የአንድ ሰው ብቻ ህይወት አይደለም ያለ የአያት አለ፣ የእናት አለ፣ የጎረቤት አለ፣ የአባት አለ። ኢቭን የተለያዩ ሰዎች ሳምሪ ላይ ብዙ ኢንቨስት አድርገዋል። እናት እዚህ መታ አውሮፓ ተሰዳ በምትሰራበት ጊዜ በዛ ሰዓት አያት ከሌለች ጎረቤት ከሌለ አጎት ከሌለ ይሄ ሁላ ኢንቨስት የተደረገባት ብዙ የተለፋባት ይሆናል። እዚህ ጋር ማየት ስለማንፈልግ ዛሬ ካንተ በልጣ ምን አይነት ኢንቨስት ይሁን የኔ ኃይለኝነት፣ የኔ ቁጣ፣ የኔ መናደድ ልጄን የቱ ጋር እንዳደረሰ ሄድና ኢትዮጵያ በስንት ሚሊዮን ኢንቨስት ያደረገችው ሄድና ኮንትሮል ዛሬ የምትኖርበትን የምትነዳውን መኪና አንተ የለም። አየህ፣ ያ ነው የኔ ፍላጎት። እንደ ማንኛውም ሴት ዛሬ ተቸግራ ወይንም ማንኛውም ሴት እንደኔ ልጅ እንድትሆን ነው የምፈልገው። ለዚህ ነው ወጣት ሴቶችን ስትነካ እኔ ዝም አልልም። ከፈለግ እዛ የኔ ቢጥ እኔ ንካኝ ችግር የለውም። ራሴን ዝቅ ያደረኩት እኔ ነኝ። ሌላ እነዚህ በእድሜ ካንተ እኩል የሆኑትን ንካ ችግር የለም። ቤታዩ ግን ጠላቷ አይደለች። እኔ ይህንን 100% ሹር ከአፏ ውጭ ከመናገር ስትሰድብ አትሰድብ። አንተ ምን እንትን ነው የምትረጨው? ምንድን ነው የሚባል ጸበል ነው የምትረጨው? አይደለም ጸበል አይደለም የምትረጨው። የሆነ እኔ ችለዋል። እኔን አንተና ገሩዛ ሀረሩ አጠንከራችሁ ገባ። እኔም ትላንትና እንደ ቤታዮ ነበርኩ ዛሬ 15 ዓመት እንደዚህ ከአፋችሁ ይወጣል ነበር የምለው፣ ግን ብሼ ነው የተገኘሁት። ምክንያቱም እኔ ያንተ ተማሪ የእናንተ ተማሪ ነው። ሴት ልጅ እንዴት አድርጋችሁ ስታመናጭ ስታበሻቀጥ እንዴት ስትናገር እንደነበረ እኔ ከቪዲዮ ላይ ቢጠፋ ከአይምሮ ያጠፋ ገብቷል። ግን ሁል ጊዜ እኔ ለሰላም ነው ቻንስ የምሰጥ ለሰላም። ምክንያቱም እኔ ማንንም መበቀል አልፈልግም። እኔ ማንንም ስለማልበቀል መንገዴ ዛሬ ይኸውልህ ከአንተም ከማንም የበለጠ ሆኖ ቁጭ ብዬ የምኖረው እኔ ልንገርህ፣ የትም ዓለም ላይ ቁጭ ብዬ ጎልድ ካርዴ ብዬ ወጥቼ እንደዚህ የምኖርበት አቅም ያለኝ ሴት እውነቱን ልንገርህ። ይህንን በሙሉ ያደረገው አንድ አምላክ አንድ እግዚአብሔር ነው፣ እኔ አይደለሁም። የትላንትና ልፋቴ የትላንትና ጥረቴ አይቶ ነው ገብቷል። ግን አሁንም ቢሆን እኔ ትላንትና እንደዛ እኔም በዛ እድሜ እንደጎዳችሁ ምክንያቱም እኔ መብቴን ነው የተናገርኩት። አንነካ ያ የቆሸሸ ፖለቲካ ውስጥ ገብቼ ማለት ነው። ስለዚህ አንተ ደግሞ ዛሬ ተነስተህ በአፍ ለተናገረች ሴት የዚህን ያህል በቃ አንዴ ትናገራለህ ትተዋለህ እየጠበቅ እንደዚህ የሆነ በቃ በሰውነቷ ስትናገራት ሴት ልጅ የራሱ ሴት ልጅ እንደ ወንዶች ሜንታል ስትሮንግ አይደለም። ይህንን ታው ነው ያልኩኝ። በቃ ታው ብዬ እንዲያውም እንትን ስልልህ አላነሳም። ብዙ ጊዜ ጉቺን እንደዛ ስትናገር እኔ አዝንባ በቃ ምክንያቱም ማለት የምትናገርባቸው ብዙ ነገሮች እያሉ እኔን ስለተወከኝ ዝም እኔ አንዳንዴ እኔን አክብረ ሌሎቹ ሴቶች ስትናገር አሪ ሲሪየስ ልክ አይደለም እኮ ልትባል ይገባሃል። ልክ አይደለም ምክንያቱም ፊውቸር ነው እያበላሸሃል። እኔ አግብቻለሁ፣ ወልጃለሁ። እኔ ዛሬ የፈለኩትን ነገር ማሽከረክርበት ታይም ላይ ገባ። አንተ ግን ህጻናቶችን እየፈለግ ሲሆን እኛ ልንመክራቸው በቃ ልጆቻችን እኔ እኮ የልጆቼ ኩኩ እያለሁ ቤታዬ የናቲ ኩኩ እያለሁ አይ ቲንክ 26 25 ትሆናለች ገባ። እኔ ኪዱን ሳገኛ ሁሌ ከምክር አለ። ምክንያቱም እኔ ያየሁትን እንዲያዩ አልፈልግም ገባ። ስለዚህ አንተ ግን በዚህ መልኩ እኔ ስትናገራቸው እኔ አብሬ እንድናገር ነው የፈለግከው።
የተጣላችሁ ከሊያ ጋር ነው አይደል? አንተ ምን አገባ አይደል? የተጣላችሁ ከሷ ጋር ነው አንተ ምን አገባ? ምን አንተ ከሊያ ጋር ተጣልታ አይደለም እንዴ እንደዛ ቆሼ ቀንበሯን ስታወጣት የነበረው? ከዛ ላይ ደግሞ አንቺን እርምጃ ሊያስወስድሽ የነበረው እነማን ናቸው? እኔና ዳልቻ አየህ። በጣም እኔ አሁን ይሄንን ዛሬ ነው የሰማሁት። እኔ ካንተም እንደዚህ አይነት ነገር አልክ አላልክ እኔ አይ ዶንት ኬር። እኔ ስከታተል የምኖር ልጅ አይደለም። ግን የዚህን ያህል ደግሞ ፋርስ ስትሄድ አሁንም አልተሻለም። ይሁኔ እኔ እኮ እድሜ ራሱ ትምህርት ቤት ገባ። ይሁን ነገር በራስህ ልትረዳ ይገባል። በቃ ይሄ መንገድ አልሆነም አይደለ? ይሄ መንገድ ላይ ደግሞ መሄድ አለብኝ። እኔ አሁን ያኛው መንገድ አልሆነልኝም አይደለም። የምፈልገውን ዓላማ አሳክቻለሁ። አብሬያቸው ከቆምኳቸው ሰዎች ጋር ተባብረን ምንም ቢሆን እኮ ዛሬ እኮ የኛ እኮ ነው ማለት ይችላል። ግን የኛ ነው ማልልበት እኔ የምፈልገው ሀገሬ የምፈልግበት ደረጃ ላይ ደረሰች እንዳልን አፌን ሞልቼ የማልልባቸው ነገሮች አሉ። ለምን? አይምሮ ስላለ፣ ይሉንታ ስላለ፣ ዝምታ ራሱ መልስ ስለሆነ ቆሻሻ ነገር ደግሞ አልቀበለውም። በቃ አልቀበለው። እኔ ወጥቼ መጋፈጥ የለብኝም። የሚሻሻልበትን መንገድ ግን አቅሙ ካለኝ እፈልጋለሁ። አንተ ግን ሁሌ ዘሴን በቃ ሁል ጊዜ አንድ አይነት አንተ እድሜን ከርህ እንጂ በቃ እድሜን ከርህ ማለት እንተውላቸው። ኦኬ እዚህ ጋር ወጥተን እኮ ትላንትና በእኛ አቅም የነበረውን ነገር ሰርተን ዛሬ ደግሞ ምን እንደሆነ ታውቃለህ? ትላንትና በ30ዎቹ እያደር አፈንግጠናል። በቃ የሆነ ነገር ሳናስ ዛሬ ደግሞ እኔ 45 ነኝ አንተ 50 አይደለ? እዚህ በ45 ምንድን ነው ማድረግ ያለብን? ምንድን ነው ማሰብ ያለብን? በቃ እንደኛ ኤክስፒሪየንስ ያለው አይኖርም፣ ሊኖርም አይችልም። ምክንያቱም ሁሉም ነገር የሞተውንም የቆመውንም የኖረውንም ቀላል ነገር አይደለም። 4 መንግስት በልተናል እኮ እናንተ የደርግ ልጆች ነን፣ እርግጠኛ ነኝ። አንተ እኮ በ5 ዓመት ፈጠኛ። ስለዚህ አድገን የመጣንበት ያለፍንበት ምናምን ነገር ይህንን ነገር አስበን ተነጋግረን ወይንም ደግሞ ባንነጋገር እንኳን በራሳችን የሚለውጠን ነገር ሊኖር ይገባል። ግን አንተ ሁል ጊዜ እነሱም እኮ እንደኛ ወደ ሚዲያ መጡ የመሰላቸውን ይዘው መጡ አይደለ ወይ? ዝም ብንላቸው ከእነሱ ጋር መታገል እየሄድክ ህጻናቱን በጅምላ ዱባይ እና እኔ እውነቴን የምቀበል ይመስላል እንዴ? አንተ እኔ ለአንተ ብዬ አሜሪካን መሳደብ የለብኝ ገባ? ምክንያቱም እኛ አሜሪካኖች እንግዲህ እኛ አሜሪካኖች ስትል አንተ ምን ሰራህ ብዬ ከአንተ ጋር መፎካከር አሁንም የትላንትና ቦታ መመለስ አልፈልግም። ቢኮዝ ዛትስ ኖት ሚ። እኔ ትላንትና የሚያውቁኝ ሰዎች እኮ እኔ እኮ ዛሬ ጓደኞቼን ሳገኝ እኮ ምን ነክቶች ነው ሲሉ እውነትም ምን ነክቶኝ ነው እላለሁ። ምክንያቱም እኔ የነበረኝ ባህሪ ሰዋዊነት ነው። ግን ታርጌት አድርገው ደግሞ ሲገሉንና ሲያስሩን የነበሩት ደግሞ እነዚህ ባለጌዎች እነሱ ባልገው እኛን ወደ ብልግና ውስጥ አስገቡ። እነሱ ተሳስተው እኔን ወደ ስህተት ውስጥ አስገቡ እንጂ እኔ ያስዋል አም ሶሪ። እኔ እዚህ ጋር ሰብስክራይብን አንሳ ስትፈልግ ለዛ ብያለሁ። ስትፈልግ አንተ እዚህ ጋር አይተህ ገንዘብ እንድትሰጠኝ አለ ነግሬሃለሁ። ገንዘብ አለኝ ብያለሁ። ኦኬ ምናልባት ሮኬት ላይ ማለጣበት ገንዘብ ይኖረኛል እንጂ በልቼ እንደማንኛውም ሰው ሉክሰስ የሆነ ኑሮ የምኖርበት ገንዘብ ነው። ያ አይደል እኔ ታለንቴ ነው። በቃ ይሄ ነገር የኔ ታለንት ነው። መናገር ወይንም ማስተማር ወይንም ትክክል ያልሆኑት ነገሮች በእኔ አይምሮ የታዩኝን ነገሮች እናገራለሁ። ግን አንተ ሴትን እንደዚህ በዚህ መልኩ የሆነ ሴት አግዝልኝ ለምንድን ነው የምታግዘው? ሲጀምር ማን ራስን ችለው አግዝ ብሎ ያለ ሰው የለም። እሱ እኔ አልወጣኝ እና አግዝልኝ አላልኩም። ስትናገር ግን ዋው እስኩ ጭራሽ ተሰብራ አሩ ሲሪየስ እኔ ተሰብሬ መራዊ መጣ መራዊ ሄደ። ምንድን ነው የሚሰብረኝ? ምን አርጎ? ምንም እኮ አላደረገኝም። እንዲያረገኝ ያስፈልጋችሁት እኮ እናንተ እኮ ናችሁ። አንዴ እንዲህ ነው ብላችሁ ያሳበዳችሁት እኮ እናንተ ናችሁ። እኔ አይደለም። እንዲያውም ክሬዲቱን መውሰድ ካለባችሁ እናንተ ናችሁ። እኔ አይደለም። እኔማ የምችለውን ያህል ላድነው ሞክሬያለሁ። ገባ? ግን ስም ሲሰጡት የነበረው እንዲህ ያልሆነውን ሆነ ስትሉ ብላችሁ እኔን ራሱ እንድፈራ በዛ ፍርሃት ውስጥ እንድኖር ያደረከኝ እኮ አንተና እኮ እቹ እኮ ሊያ የምትባልሽ ናት። እኔ እኮ አይደለሁ። ገባ? የሌለበትን የጫናችሁ ግን ያሳዘነኝ ምንድን ነው እንደዛ የሌለበትን ነገር ጭናችሁበት እሱን መልሶ ከእናንተ ጋር ኮንታት አድርጎ እኔ እነሱ እኮ ዋናው ትክክለኛ እኮ ጸባችን እኮ ለዚህ ያደረሰን እኮ ኢትዮጵያ ሄደ ከእሷ ጋራ ለምን አወራ ነው? ለምን ተገናኛ አለ? ለምን አወራ? ገባ? ያ ነገር ደግሞ ኖጎ። ምክንያቱም ክብር የሚባል ነገር አለ። ገባ? አንተን ለዚህ ያብቁ እነዚህ ሰዎች እኔ ስሜን ከሚያጠፋ ሰው ጋራ እውነት ተደዋውዬ ላወራ አላረግም።